ግርማ ሞገስ በእኛ ሀገር የሰው ስም ነው። እድሉን አግኝተው በስቶክሆልም ጎዳናዎች ወክ ለማድረግ ከታደሉ ግን ግርማ ሞገስ በሁሉም ሰዎች ላይ ያረበበ መንፈሱን አገኙታል። ስዊድን የቆንጆዎች ሀገር ናት። ዝነጣ ደግሞ የግላቸው ነው። በመንገድ ላይ የምትመለከቱት ሰው ሁሉ ታዋቂ አክተር ነው የሚመስለው። ብሎንድ ጸጉር፣ ዘለግ ያለ ቁመትና በስፖርት የዳበረ ተክለሰውነት መገለጫቸው ነው። ስዊድን የዝምተኞች ሀገር ናት። ብዙ ማውራት አይወዱም። ልክ እንደኛ ሀገር በመንገድም ሆነ በትራንስፖርት ውስጥ አንድ ላይ ነበር በሚል ተልካሻ ምክንያት ጨዋታ መጀመር የማይታሰብ ነው። በየትኛውም የትራንስፖርት አገልግሎት ውስጥ ከሰዎች ጋር ፊት ለፊት እየተያዩ ከሚጓዙ ቆመው በብቸኝነት ቢሄዱ ይመርጣሉ። አይደለም በአጋጣሚ ድንገት ካወቁት ሰው ጋር ይቀርና ከሚግባቡት ሰው ጋር እንኳን ምክንያት ፈልገው የማይረባ ነገር ማውራት አይፈልጉም። ቁም ነገር እንኳን ቢሆን ወዲያው የሚፈልጉትን ነገር ተናግረው ዝምታን ይመርጣሉ። አይ ወሬ ላራዝምባቸው ብላችሁ ከጀመራችሁ ግን እኚህ ስዊድናውያን በሌላ ቀን ያዩት አይፈልጉም። ገና ከርቀት ይሸሻሉ። በጥቅሉ እነሱ ልክ እንደ ሰዓት አቆጣጠራቸው ረጋ ያሉ ናቸው። ስራንና ህይወትን ማመጣጠን ይችሉበታል። ስራ በዛብኝ ብለው እንቅልፋቸውን ተሸክመው ወደ ስራ ቦታ የሚገቡ አይነት ዜጎች አይደሉም። በጣም የተረጋጉ ናቸው። ስዊድናውያን የስፖርት እንቅስቃሴ አብዝተው ይወዳሉ። ድንገት ዱብ የሚሉ ሰዎች በመንገዱ ከተመለከቱ ስራ ረፍዶባቸው ለመድረስ እየሞከሩ ሳይሆን ስፖርት እየሰሩ እንጂ። ሳይክልን አዘውትረው ይጠቀማሉ። እንዲሁም በኤሌክትሪክ ስኩተር መንሸራሸር ይወዳሉ። ጎማው ከፍ ያለ ባለ ግርማ ሞገስ መኪና ይወዳሉ። እንደሌላው አውሮፓ አገራት ሁሉ ስዊድን አነስ ባለ ዋጋ ያገለገለ የቤት መኪና መግዛት ይችላሉ። የሴቶቻቸው ውበት ትዝዝ የሚያደርግ ነው። ነገር ግን ፈጽሞ የማይበሉ ወፎች ናቸው። ድንገት በውበት ተማርከው እንደ ልማድ ለመላከፍ መሞከርም ሆነ ሰበብ ፈጥሮ ለማናገር መቃጣት ጤነኝነት አይደለም። አንዲት ቆንጆዬ ስዊድናዊት በፍቅር አስበዋት ያናገሯት ከፈለጉ የሷን ፍላጎት በግልጽ እስከምታሳይ በትዕግስት መጠበቅ ግድ ነው። አይ አስቸኳይ ሪሌሽን እንዲኖረኝ ይፈልጋለው ካሉ ደግሞ እንደ ቲንደር አይነት መገናኛ አፕሊኬሽን በመጠቀም ፍቅረኛ ማግኘት ይችላሉ። የስዊድን ሴቶች ፈጽሞ ለትዳር አይቸኩሉም። ከ30 አንዳንዴም እስከ 40 ዓመታቸው ትዳር ሳይመሰርቱ ሊቆዩ ይችላሉ። ነገር ግን እስከ 30 ዓመታቸው ከወላጅ ቤተሰቦቻቸው ጋር መኖር አይፈቀድላቸውም። ስዊድናውያን ወጣቶች 18 ዓመት እንደሞላቸው ከቤተሰብ ወጥተው በራሳቸው መኖሪያ ለመከራየት ይገደዳሉ። ይህ ግን የስዊድናውያን ዜጎች ብቻ ሳይሆን በአጠቃላይ የስካንዲኔቪያ አገራት መለያ ነው። የብቸኝነት ህይወታቸውን ይወዱታል። እድል ቀንቶት ትዳር መስርተው ልጅ ከወለዱ በሚሰሩበት ድርጅት የሚሰጠው የወሊድ ፈቃድ ደስ የሚያሰኙት ለእናት ብቻ ሳይሆን አባትም የአባትነት ፈቃድ ይሰጣዋል። ያው ከነሙሉ ደሞዛቸው ለ480 ቀናት ወይንም 1 ዓመት ከ4 ወር የጋራ የወሊድ ፈቃድ ይሰጣቸዋል። ከወሊድ ፈቃዱ እያንዳንዳቸው 90 ቀናት ወይንም 3 ወሩን ራሳቸው የመጠቀም ግዴታ አለባቸው። የቀረውን ደግሞ ባል ለሚስት ወይንም ሚስት ለባል የወሊድ ፈቃዳቸውን ማስተላለፍ ይችላሉ። የወሊድ ፈቃዱን የሚጠቀሙበትን መንገድ ወላጆች ናቸው የሚወስኑት። ግማሽ ቀን እየሰሩ ግማሽ ቀን ደግሞ ማረፍ ይችላሉ። ከፈለጉ ደግሞ ልጁ 8 ዓመት እስኪሞላው ድረስ ቀስ እያሉ እየቆጠቡ መጠቀም ይችላሉ። በስዊድን መንግስት እንዲረዳው አግብተው መውለድ አይጠበቅቦትም። ትምህርት ሁሉ በነፃ ስለሆነ የሕክምና 50% መንግስት ይሸፍንልዎታል። ድንገት ስራ ላይ ሆነው ህመም ቢያጋጥመው የሕክምና ማስረጃ አቅርቡ ሳይባሉ 14 ቀን የሕክምና ፈቃድ ይሰጣዎታል። አጋጣሚ ስራዎትን ቢለቁ ከእርሱ የሚጠበቀው ቀድሞ ለመንግስት ማሳወቅ ብቻ ነው። ሌላ ስራ እስከሚያገኙ መንግስት የቤት ኪራይና አስቤዛ ወጪ ይችላል። 65% ስዊድናውያን በራሳቸው ቤት ሲኖሩ ቀሪዎቹ ተከራይተው የሚኖሩበት የቤት ኪራይ ዋጋ የሚወሰነው በመንግስት ነው። 65% ስዊድናውያን በራሳቸው ቤት ሲኖሩ ቀሪዎቹ ተከራይተው የሚኖሩበት የቤት ኪራይ ዋጋ የሚወሰነው በመንግስት ነው። በእርግጥ እሱም የሚወሰነው በድርድር ነው። የቤት ተከራዮችና አከራዮች ማህበር ድርድር አድርገው በአመት አንድ ጊዜ በካሬ የአካባቢው የቤት ኪራይ ዋጋ ይወሰናል። ቀጣይ የዋጋ ክለሳ የሚደረገው ከአንድ አመት በኋላ ነው። በእኛ ሀገር የቀበሌ ቤት እንደሚባለው በስዊድንም
መዘጋጃ ቤቶች የሚያከራዩአቸው የመንግስት ቤቶች አሏቸው። በተመጣጣኝ ዋጋ ለዜጎቻቸው ቤት ሰርተው ያቀርባሉ። ገበያቸው ዝቅተኛ ለሆኑ ዜጎችና ለዕድሜ ባለጸጎች ለተማሪዎች መንግስት የኪራይ ድጎማ ያደርጋል። በስዊድን በተለይ ከተማ ውስጥ ቤት ለመግዛት ዋጋ በጣም ውድ ነው። በስቶክሆልም ማርሞናና ጉተንበርግ አፓርትመንት ቤቶች ለመኖሪያነት ተመራጭ ቢሆኑ ዋጋቸው ግን የሚቀመስ አይደለም። በስቶክሆልም አንድ ካሬ ቤት ዋጋ ከ10,000 እስከ 15,000 ዶላር ሊጠራ ይችላል። ከግማሽ ሚሊዮን ብር በላይ ማለት ነው። ወጣ ብለው ገጠራማ ቦታዎች ቤት ለመግዛት ከፈለጉ ግን ዋጋቸው በጨረታ ነው የሚወሰነው። ከሌላ ቦታ ግን ይቀንሳል። ስዊድን የአየር ሁኔታ እጅግ ከባድ ሲሆን አብዛኛውን ጊዜ ቀዝቃዛ አየር ይበዛል። የቀንና የምሽት ርዝመታቸው አለመመጣጠን ለእንደኛ አይነት ከአፍሪካ ለሄዱ ሰዎች ግራ ሊያጋባ ይችላል። በስዊድን ወደ ስራ ሲሄዱ ጨለማ ሊሆን ይችላል። የሚገርመው ነገር ግን ከስራ ሲመለሱ እንደዛው ጨለማ ሊሆኑ ይችላል። ደግነቱ ግን አብዛኛውን ጊዜ ጨለማ አይሆንም። የስዊድን ከተሞች ጽዱነታቸው ያስቀናል። ስቶክሆልም ሲሄዱ ቢውሉ የማይሰለቿት ከተማ ናት። ህንጻዎቿ የሚያምር ገጽታ በተላበሱ ቀለሞች ያሸበረቁና ውብ ናቸው። መኪና ድርሽ የማይልባቸው ለእግረኛ ብቻ የተለዩ መንገዶቻቸው ለእግር መንገድ ምቹ ናቸው። ሰፋፊ በረንዳ ያላቸው ካፌና ባሮቻቸው አረፍ ብለው ለማሳለፍ ይስባሉ። ወክ ከሰለቸውት ከመሬት ስር በሚርመሰመሱት ዘመናዊ ባቡሮቻቸው ሽርብትን ማለት ይችላሉ። የስቶክሆልም ባቡር መስመር በብዛት ከምድር በታች የተገነቡ ሲሆኑ ውስጥ እንደገቡ ከምድር በታች ሌላ ከተማ ያለ ያህል ይሰማዎታል። ውበቱና ንጽህናው የተለየ ገጽታ አለው። የባቡር ጣቢያው እንደተለመደው በትርምስ የተሞላ አይደለም። ከምድር በታች የተሰሩ ባቡር ጣቢያዎቻቸው በስዕል ታሪክ መናገር ይችላሉ። በሌላው ሀገር ካለው አንፃር የብዙሃን ትራንስፖርት ስዊድን ውስጥ ውድ ሊሆን ይችላል። ቢሆንም ግን ወርሃዊ ፓኬጅ በመግዛት ቅናሽ ማግኘት ይችላሉ። ተማሪ ከሆኑ ደግሞ ዋጋው የበለጠ ይቀንሳል። የትራንስፖርት አማራጭ ብዙ ቢሆንም ሜትር ታክሲዎች ግን ከሌላው በተለየ ይወደዳሉ። በእርግጥ ከሌላ ሀገር ለመጣ ሰው በስዊድን ሁሉም ነገር ውድ ሊሆን ይችላል። ለአንድ ሲኒ ቡና $6 ይጠይቃሉ። አልኮል በስዊድን ውስጥ ውድ ነገር ነው። ክለብ ገብተው መዝናናት ቢፈልጉ ከቤት ከመውጣቱ በፊት ኬስውን ደጋግሞ መፈተሽና አቅሞን ማወቅ ይጠበቅብዎታል። ሌላኛው ቅዳሜና እሁድ አልኮል እንዲሸጡ የተከለከለ ነው። ከአልኮል ውሃ የሚጠቀሙ ከሆነ ደግሞ የስዊድን ውሃ እጅግ ንጹህ ከመሆኑ የተነሳ በየሄዱበት ሁሉ መንገድ ላይ ከሚያገኙት ቧንቧ ውሃ ጎንጨት ማለት ይቻላል። ስዊድናውያን ለ4 ዓመት የተመዘገበ መረጃ አላቸው እና መረጃው እንደሚለው 97% ስዊድናውያን በውሃቸው ንጽህና ደስተኛ ናቸው። ስቶክሆልም በወንዞች የተከበበች ናት። አብዛኛው ውሃ ንጹህና የሚዋኝበት ነው። በባልቲክ ባህር ዳርቻ የምትገኘው ስቶክሆልም ከፊንላንዷ ሄልሲንኪና ከኤስቶኒያ ታሊን ከተሞች ጋር ጎረቤታማች ናቸው። ኑሮ ስቶክሆልም ከሆነ ቅዳሜና እሁድ ወይንም የእረፍት ቀን ሲያገኙ በጀልባ ወደ እነዚህ ከተሞች ደርሰው መመለስ ይችላሉ። ስለ ስዊድን አንዳንድ አስገራሚ ነገሮች እንንገራችሁ። ስዊድን 220,000 ደሴቶች አሏት። 69% የስዊድን መሬት በደን የተሸፈነ ነው። ምስጋና ለደኗ ይሁንና በምድራችን ከፍተኛ የኦክሲጅን መጠን ካላቸው ሀገራት ስዊድን ቀዳሚዎቹን ቀዳሚ ናት። አብዛኞቹ ስዊድናውያን ሃይማኖት የላቸውም። በሞራል ህግ ብቻ ነው የሚመሩት። ከኢትዮጵያ ጋር የሚያመሳስላቸው ደግሞ ስጋ ወዳድ ናቸው። ስጋ፣ አሳ፣ እንቁላልና የእንስሳት ተዋጽኦ ተመጋቢዎች ናቸው። በስዊድን ስራ ከጀመሩ መበሳጨት የሚጀምሩት የደሞዝ ቀን ነው። ምክንያቱ ደግሞ በስዊድን እድል ቀንቶት ማንኛውም የፍሪላንስ ስራ ከሰሩ 50%ውን የሚወስደው መንግስት ነው። በእነሱ አባባል ግብር እንደማለት ነው። ነገሩ ከግብር ይልቅ የሼር ቢዝነስ ያስመስለዋል። ገቢው ከፍ ባለ ቁጥር የሚቆረጠው ገንዘብ እስከ 60% ከፍ የሚልበት ሁኔታም ይኖራል። እነሱ የሚኮሩባቸው ዓለምን የተቆጣጠሩ ብራንዶቻቸው አይኪያ በእነሱ አባባል ኤኪያ የሚሉት በዓለም 3ኛው ትልቁ ፈርኒቸር ካምፓኒ ሲሆን በ2023 ፈርኒቸር በመሸጥ ብቻ $47 ቢሊዮን ገቢ አግኝተዋል። ሌላው H&M በእኛ
ጠና ልንለው እንችላለን። ከስዊድን ተነስቶ ዓለምን ያጠቀለቀ የፋሽን ብራንድ ነው። ቮልቮ መኪና የስዊድን እንደሆነ ማስረዳት አይጠበቅብንም። እንዲሁም በየዕለቱ ዓለም አቀፍ ሙዚቃን የምናዳምጥበት ስፖቲፋይ ጭምር የስዊድን ነው። ውድ አልፋ ሚዲያ ቤተሰቦች የዛሬው ፕሮግራማችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።